ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ቅዳሜ መጋቢት 5 ቀን 2018 ዓ.ም ማርች 14 2026 የዕለቱን አንኳር አገራዊና ዓለም አቀፋዊ መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው እትማችን በደቡብ ኢትዮጵያ በደረሰው አሳዛኝ የመሬት መንሸራተት አደጋ ምክንያት የታወጀውን የብሔራዊ የሐዘን ቀን እንዲሁም አሜሪካና እስራኤል ከኢራን ጋር እያደረጉት ያለው ጦርነት በዓለም የነዳጅ ገበያ ላይ እያሳደረ ያለውን ከባድ ተጽዕኖ በዝርዝር እንመለከታለን። አብራችሁን ቆዩ። በመጀመሪያ ወደ አገር ውስጥ መረጃችን ስናልፍ በደቡብ ኢትዮጵያ ክልል በተለይም በጋሞ ዞን በደረሰ ከባድ የጎርፍና የመሬት መንሸራተት አደጋ የዜጎች ሕይወት ማለፉን ተከትሎ የሕዝብ ተወካዮች ምክር ቤት ከዛሬ ቅዳሜ ጀምሮ የ3 ቀናት ብሔራዊ የሐዘን ቀን አውጇል። በደረሰው አደጋ እስካሁን ቢያንስ የ80 ሰዎች አስከሬን የተገኘ ሲሆን አሁንም የጠፉ ሰዎችን የመፈለግ ስራው እንደቀጠለ ነው። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአደጋ ጊዜ ምላሽ ሰጪ ቡድን ወደ ስፍራው መላኩን አስታውቋል። መንግስት እና የረድኤት ተቋማት ተጎጂዎችን ለማቋቋም ርብርብ እያደረጉ ይገኛሉ። በዚሁ አጋጣሚ ለሟች ቤተሰቦች መጽናናትን እንመኛለን። ወደ ቀጣዩ መረጃችን ስናልፍ የዓለምን ትኩረት ወደ ሳበው ወደ መካከለኛው ምስራቅ እናመራለን። አሜሪካና እስራኤል በኢራን ላይ ያካሄዱት ያለው ጦርነት ተባብሶ ቀጥሏል። ፕሬዚደንት ዶናልድ ትራምፕ የኢራን ዋነኛ የነዳጅ መተላለፊያ በሆነችው የካርግ ደሴት ካርግ አይላንድ በሚገኙ ወታደራዊ ኢላማዎች ላይ ከባድ የአየር ድብደባ መፈጸሙን አረጋግጧል። በመከላከያ ጸሐፊው ፒት ሄግሴት በበኩላቸው ጥቃቱ አሁንም ያለምንም ምህረት ተጠናክሮ እንደሚቀጥል ተናግረዋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በፓሪስ ባደረጉት ንግግር የመካከለኛው ምስራቅ ጦርነት የዓለምን ትኩረት ከዩክሬን እያሰሸው በመሆኑ ይህ ለሀገራቸው መጥፎ ዜና መሆኑን ገልጿል። በሌላ በኩል ይህ ዓለም አቀፍ ውጥረት በኢኮኖሚው ዘርፍ ላይ ከፍተኛ ስጋት ደግኗል። በስትሬት ኦፍ ሆርሙዝ አካባቢ የተፈጠረው ግጭት ከ97% በላይ የሚሆነውን የነዳጅና የተፈጥሮ ጋዝ እንቅስቃሴ አስተጓግሏል። በዚህም የተነሳ የዓለም የነዳጅ ዋጋ በእጅጉ ያሻቀበ ሲሆን የተባበሩት መንግስታት ድርጅት በ2022 ታይቶ እንደነበረው አይነት የኑሮ ውድነትና የዋጋ ንረት ሊከሰት እንደሚችል አስጠንቅቋል። የኢኮኖሚ ባለሙያዎችም ይህ ሁኔታ የዓለም አቀፉን የንግድ እንቅስቃሴ ሊያናጋው ይችላል በማለት ስጋታቸውን እየገለጹ ይገኛሉ። በመጨረሻም ለዛሬ ያዝንላችሁ አበይት መረጃዎች እነዚህ ነበሩ። የግሎባል ዴይሊ ኒውስ ዝግጅታችንን ስለተከታተላችሁ ከልብ እናመሰግናለን። ወቅታዊ፣ የተረጋገጡ እና እውነተኛ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ እና ፎሎ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁንም በኮሜንት ላይ ያስቀምጡልን። እኔ ቤቲ ነበርኩኝ። ቸር ሰንብቱ።